ገጠር ትወስደዋለህ። የዛኔ ቢስሚላህ ብለህ ትልከዋለህ። የዛኔ አድኖ የሚያመጣልህን ወፍ እንደዚህ ጅግራ ምናምን የሚበሉ ነገራቶች ወይም ደግሞ የሚበላ እንስሳ ሊሆን ይችላል። የዛኔ ያንን አርዳህ መብላት ትችላለህ ማለት ነው። ፈኩሉ ሚማ አምሰክና ዓለይኩም ይላል። እነርሱ ውሻዎቹ ይዘውላችሁ የመጡትን ብሉ ብሏል። ወዝኩሩ ስመላሂ ዓለይህ አለ። እናንተ ግን በእርሱ ላይ የአላህን ስም አስቡበት። ስለዚህ አንደኛ ውሻን ለአደን አገልግሎት መጠቀም ተፈቅዷል በነቢ ሰለላሁ ዐለይሂ ወሰለም። ሁለተኛ ምንድነው? እንስሳት እንዲጠብቁላችሁ። አይተህ ከሆነ የገጠር ሰዎች ፍየሎቹን፣ በጎቹን፣ ከብቶቹን ወደ ገጠር በሚወስድ ጊዜ ከዚያም በኋላ እዚያ ገጠር ላይ እርሻ በሚያርስ ጊዜ እነዚህ እንስሳቶችን የሆነ ቦታ ሰራ አድርጎ ያበላቸዋል። ከእነርሱም ጋር አብሮ ውሻውን ያስቀምጣል። ለምን ይመስላችኋል? ያ ውሻ የሆነ ተናዳፊ እንስሳት ቢመጣ ይጮሃል፣ ምልክት ይሰጣል። አሁን ጥቅም ላይ ዋለ ማለት ነው። በዚህ ጊዜ ያ ገበሬ ይመጣና የሆነ አደጋ እንደተከሰተ በዚያ በውሻ ይረዳል። ከዚያ ሂዶ ይከላከላል ማለት ነው። ስለዚህ ተፈቀደ። ይሄ ሌላኛው ምንድን ነው? ለቤት ጥበቃ አገልግሎት። አይታችሁ ከሆነ ሰፊ ከተማ ላይ አዲስ አበባ ሄዳ ሰፊ ከተማ ላይ ታይ ከሆነ ውሻዎች በራቸው ላይ ይቀመጣሉ። ለምን ይመስላችኋል? የሆነ አዲስ ሰው ወይንም እንግዳ የሆነ ሰው በሚመጣ ጊዜ እዚያ ቤት ይጮሃሉ፣ ምልክት ይሰጣሉ። ገብታችኋል? የዛኔ ወጣ ብሎ ሰውየው ያረጋግጣል። ጥቅም ላይ ዋለ ውሻ ማለት ነው። ስለዚህ ለሶስቱ ነገራቶች ተፈቅዷል። የማይፈቀደው ምንድን ነው ከተባለ አይተህ ከሆነ ነጮች ቤታቸው ያስገቡታል፣ ያበሉታል፣ አብረው ያጠጡታል፣ አብረውት ይተኛሉ፣ አብረውት ያቅፉታል። የዛኔ ልጋጉን ለሃጩን ያንጠበጥባል። ሙስሊም ደግሞ ሶላት የሚባል ትልቅ የአምልኮ ስርዓት አለበት ከአምላኩ። የዛኔ የሚሰግደው ደግሞ መስጅድ ብቻ ሳይሆን ቤቱም ሶላት መስገጃ ነው። ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ላ ተጅዐሉ ቡዩተኩም መቃብር፣ ቤታችሁን ልክ እንደ መቃብር አታድርጉት አሉ። ያ ማለት ስገዱ፣ በእርሱ ውስጥ ቁርአንን ቅሩ ማለት ነው። ስለዚህ ሙስሊሞች ይሰግዳሉ፣ በተለይ ሴቶች። ቃለ ነቢ ሰለላሁ ዐለይሂ ወሰለም ፊል ሐዲስ፣ ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ኸይሩ መሳጅዲል መርአ ቀዕሩ ቡዩቲሃ። ወቃለ ነቢ ዐለይሂ ሰላቱ ወሰላም ፊ ሐዲስ አኻር አፍደል መስጅድ ልመርአ በይቱሃ ብለው ተናግረዋል። የሴት ልጅ በላጩ መስጅዷ ቤቷ ነው ብለው ተናግረዋል። የዛኔ ቤቷ የምትሰግድ ሴት ያ ውሻ ቤት ውስጥ ገብቶ ለሃጩንና ልጋጉን ሲያንጠበጥብ ነጃሳ ነውና ያካፉ የሚወጣው የዛኔ ለሶላት ብቁ አይሆን የሚያቦታ ማለት ነው። ከዚህ አንጻር ነው ቤታችሁ እንዳታስገቡት ብለው ነቢ ሰለላሁ ዐለይሂ ወሰለም የተናገሩት እንጂ እሱን ማንነቱን ከመጥላት አንጻር አይደለም። ስለሚነጅስ ነው። ገብቶሃል አይደል? እሱን ስለማይቆጣጠር ነው። ለዚያ ነው እና ውሻ ልጋጉ እንደሚነጅስ ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ኢዛ ወለገ ልከልቡ ፊ ኢናኢ አሐዲኩም ፈግሲሉሁ ሰብዐን አወለሁነ ቢቱራብ ወአኺሩሃ ቢልማእ። ውሻ በሆነ እቃ ላይ ልጋጉን ወይም ለሃጩን ቢያስነካባችሁ 7 ጊዜ እጠቡት፣ የመጀመሪያውን አንዱን በአፈር 6ቱን ደግሞ በውሃ እጠቡት ብለው ተናገሩ። ገብቷቸዋል። ያን ልጋጉንና ለሃጩን ቢቆጣጠር ኖሮ ችግር አይኖረውም ነበር። ምክንያቱም ዓላማው ከውሻው ሳይሆን ልብ በል ከሚያንጠበጥበው ልጋግና ለሃጭ እንጂ ሌላ አይደለም። የሰው ልጅም ነጃሳ አለው ወይ? አዎ ነጃሳ አለው። ሽንቱ ካካው ነጃሳ ነው፣ ግን ይቆጣጠራል እርሱ። ውሻ እስከተባለ አይቆጣጠርምና ገብቶሃል አይደል? ውሻ ከሌሎች እንስሳቶች ለየት የሚያደርገው ባህሪ አለ። እርሱም ምንድነው? ቃለ ሱብሓነሁ ወተዓላ ፊ ሱረቲል አዕራፍ ኢን ተሕሚል ዐለይሂ የልሀስ አው ተትርኩሁ የልሀስ። ውሻን ብትመታውም ያለከልካል፣ ባትመታውም ያለከልካል አለ አላህ። አይታችሁታል? ውሻ ቁጭ ብሎ በሰላም ያለከልካል፣ ብትመታውም ያለከልካል። የዚያኔ በሚያለከልህ ጊዜ እኛ ማናያቸው ነጃሳዎች ከአፉ ከልጋጉ የተንጠበጠቡ መሬት ላይ የነጀሱት ይሄዳሉ። የዛኔ ያ ቦታ ለሶላት ብቁ አይሆንም ማለት ነው። ስለዚህ ከዚህ አንጻር ነው እንጂ ውሻን ማንነቱን ከመጥላት አይደለም። አላህ ሱብሓነሁ ወተዓላ ጭራሽ የውሻን የሰራውን ገድል በቁርአን ላይ ገልጾለታል። ቢጠላው ኖሮ እንዴት ብሎ ነው የሚገልጽለት? ሱረቱል ከህፍ ላይ ገብታችሁ አንብቡ። የዋሻው ምዕራፍ የሚለው ላይ ወከልቡሁም ባሲጡን ዚራዐይሂ ቢልወሲጥ ለው ኢጠለዕተ ዐለይሂም ለወለይተ ሚንሁም ፊራራን ወለሙሊእተ ሚንሁም ሩዕባ። ያሰላም። አላህ ለዋሻው ሰዎች ለነዚያ ለዋሻው ሰዎች የሰጠውን ጸጋ ለውሻውም እንዳደረገው ታውቃላችሁ። እነዚያ መልካም ሰዎች በመከተሉ ምክንያት እነዚያ የዋሻው ሰዎች ዋሻው ውስጥ ገብተው ተኙ። ለ309 ዓመት በቃ እዚያው ልክ እንቅልፍ ብቻ ተለቀቀባቸው፣ ተኝተዋል በሰላም ምንም አልሆኑም ነበር። አልበሰበሱ ሰውነታቸው ምናምን። ውሻቸውንም ልክ እንደዛው ያንን ውሻ በሩ ላይ ተቀምጦ ልክ እንደዛው ሆኖ አላህ ሱብሓነሁ ወተዓላ ቆይቶታል። ወከልቡሁም ባሲጡን ዚራዐይሂ ቢልወሲጥ ይላል አላህ። ውሻቸውም ልክ ዋሻው በር ላይ ቁጭ ብሎ እግሮቹ ላይ ተቀምጦ እንትን ብሎ ነበር፣ ይጠብቃቸው ነበር። ለው ኢጠለዕተ ዐለይሂም አለ ሙሐመድ ሆይ የዛኔ ብቅ ብትል ወደ እነርሱ
ለወለይተ ሚንሁም ፊራረን ሸሽተህ ጀርባህን ሰጥተህ ትሄድ ነበር አለ። ወለሙሊእተ ሚንሁም ሩዕባ ከእነርሱም ሽብርን በልብህ በተሞላህ ነበር ብሎ ተናገረ። ገብቷቸዋል ማለት ውሻቸውም በአብሮ እንደነበር ገለጸ። ስለዚህ ለውሻቸውም ያንን የመቆየትን ጸጋ አላህ ሱብሓነሁ ወተዓላ ሰጥቶታል ማለት ነው። ምክንያቱም መልካም ሰዎችን በመከተል ነው ምክንያት። ስለዚህ ኢስላም ከውሻ ሳይሆን ችግሩ ከሚያንጠበጥበው ለሐጭና ልጋግ ነው። ገብቶሃል? እሺ ገብቶኛል። እና ይኸውን ለሐጩ የሚወጣው ከሱ የሚወጣው ልጋጉ ማለት ነው። እና እሱ አሁን ለምሳሌ በሳይንስ ምናምን የተረጋገጠ ነው የተረጋገጠ ነው። እንደዛ ነው የተረጋገጠ ነው። አሁን ቢያንስ ከሳይንስ ማስረጃ ማግኘት ይቻላል። ባይረጋገጥም ጉዳያችን አይደለም፣ ግን የተረጋገጠ ነው። ፈልጌ ላሳይሽ፣ ችግር የለው። አይ እሷ ነገር በጣም እንትን ስላለችኝ ነው ስላልገባችኝ ነው። ጥርጣሬ እንትን ስላለች። የምን ጥርጣሬ? በነብዩ ሰለላሁ ዐለይሂ ወሰለም ንግግር ላይ ጥርጣሬ አለ? አይ አይደለም፣ በሳቸው ላይ የለኝም። እኔ በቁርአን ላይ ሙሉ አልጠራጠርም። ግን ያው ጓደኛዬ ስናወራ ምናምን እንደዚህ ካለ ምናምን ስላለኝ ነው። እና ለዛ ነው። ችግር የለም። እሺ ጥያቄ ያለ የቀጠለ እስከዚያ ድረስ ሰላም አለይኩም ኡስታዝ፣ ሰላም ነው? ደህና አልሐምዱሊላህ። እሺ እና ያውና ያው ውጭ ነው ያለሁት። ኦንላይን በቪዲዮ መማር እችላለሁ። አንዴ ሌት አድርገህ ያውና يجمع الأطباء على أن لعاب الكلب ليس مطهرا ዶክተሮች ሙሉ ስምምነት አላቸው ይላል የውሻ ለጋግ ወይንም ለሐጭ ንጹህ እንዳልሆነ بل يحتوي على بكتيريا وجراثيم خطيرة በጣም ከባድና አደገኛ የሆኑ ባክቴሪያዎችን የሰበሰበ የሆነ ልጋግ ወይንም ለሐጭ ነው የእርሱ ልጋግ قد تنتقل أمراضا مثل السعار والعدوى البكتيرية يجب تجنب لعق الكلاب للجلد خاصة الجروح وتنظيف لا كقرآن لك حديث هنا سيرقاقته دكتور شرقاقته هنا تبري تكمته نقرنا سلا وشا لقاق وينم لحج أي نفلقه ما قينت شيء الله سلام أنت ተማሪዎች ከሆናችሁ እዛ እሺ ጥያቄ ያለ ቀጥል እሺ እንትን የሆነ ኮርስ ማር ነበርና በቪዲዮ ነውና መማር እችላለሁ በቪዲዮ ኦንላይን ውጭ ስለሆነ ያለሁት ይቻላል ይፈቀዳል ወይስ እንዴት ነው ሸፈነሽ መማር ትችላለሽ አይ ማለት ኒቃብ ነው ማለት ነው ኒቃቢስት አይደለሁኝም ግን በቦቶም ነውና የምንማረው በቪዲዮ ስለሆነ ለዛ እችላለሁ ወይስ አይፈቀድም ፊታችሁን ገልጣችሁ ያው ፊታችን ተገልጦ ነው ሂጃብ ለብሰን ግን ኒቃብ አይደለም ፊታችሁን ተሸፍናችሁ ከሆነ ችግር የለም እሺ ለጊዜው ልምጣ ልጅ ደስ ባለ ጊዜ ዘው እንጂ አይቻልም ነገ ላይ ትኖራለህ ሁሉ ጊዜ አለ እስከምሞት ድረስ ኢንሻአላህ እሺ እሺ ጀዛኩም አላህ ይዘንብ አሚን እና ኡስታዝ አይፈቀድም ያለ ኒቃብ ካልሆነ አይቻልም ነው ያልከኝ አይደል ይኸውልሽ እንደ አስሉ እንደ መሰረቱ ኒቃብ መልበስ ፊትን መሸፈን ለሴት ልጅ ግዴታ ነው ዋጅብ
الشيخ عبد العزيز بن باز، الشيخ ابن عثيمين፣ الشيخ صالح الفوزان እነዚህ ታላላቅ ዑለሞች በዚህ ጉዳይ ላይ ያላቸው አቋም ንቃብ ግዴታ ነው ዋጅብ ነው የሚል አቋም ነው። ስለዚህ ተሸፈኑ እና እኔ አትሸፈኑ ብዬ ምንም አይነት መልስ የምሰጠው ነገር የለኝም። ሌላ ቦታ ሄዳችሁ ማለት ይችላል። انا ما افتيكم ما افتاه الامام عبد العزيز بن باز وابن عثيمين وصالح الفوزان لأنهم مع الكبار كانوا متمكنين في ينعش. السلام عليكم حسو. وعليكم السلام ورحمة الله وبركاته. سلامتك، صوتك تعبان. الحمد لله. ጥያቄ ነበረኝ። الجنة مخلوق من النار صح؟ لا جنة كأساتر اللي متفطرش. لا الجن جن أيوة. الجن مخلوقين. طيب هل هو إذا يا أخي سؤالي غبي بس عادي تحملني. فإذا هو مخلوق من النار، لما مثلا الناس يدخلون الجهنم ويتعاقبون صح؟ فبيحسون سلامتك شو اسمه بيحسون بالعقاب الجهنم صح؟ نعم. فهل هو الشيطان ولا الجن لما يدخلون النار بيحسون بالعذاب؟ لأنه هم مخلوقين من النار. شلون؟ بيحسون. في أحد العلماء سئل فقيل له نفس السؤال سئلنا عليه. يقال في الإسلام أن الجن مخلوقين من النار، وعندما يدخلون في نار جهنم الكفار منهم هل يحسون بالعذاب؟ قال له نعم. فقال الرجل كيف ذلك يعني؟ فضرب له المثل فقال له لو ضربتك يعني بهذا الطين هل تحس يعني بشيء؟ فقال نعم كذلك. فكما أنك تحس بشيء مما عندما أضربك بما خلقت منه وهو الطين، أبونا آدم عليه السلام خلق من الطين صح ولا لا؟ طبعا صح. نعم. فأنت تحس بشيء؟ قال نعم كذلك الجن لما يدخلون إلى النار يحسون بشيء، بالعقاب والعذاب. ምናልባት ሰምተህ ይሆናል ብዬ አስብ። ጅኖች የተፈጠሩት ከእሳት ነው ወይ አለች። አዎ ከእሳት ነው። ታዲያ ነገ የውመል ቂያማ ከሃዲያን የሆኑ ጅኖች ወደ እሳት በሚገቡ ጊዜ የቅጣት ስሜት ይሰማቸዋል ወይ? ከእሳት ስለሆነ የተፈጠሩት እሳት ውስጥ ቢገባ የቅጣት ስሜት ይሰማዋል ወይ ነው። ከቀደሙት ዑለሞች መካከል አንድ ዓሊም ተጠየቁ ይህን ጥያቄ ራሱ ነው ማለት ነው። ከእሳት ስለሆነ የተፈጠሩ እሳት ውስጥ በሚገባ ጊዜ ቅጣት ስሜት ይሰማቸዋል ወይ ተባሉ። ከዚያ ሸህ በሚገባ ቋንቋ መለሱለት። ምን አሉት? እኔ በዚህ በጭቃ አንስቼ አሁን ብመታ ይሰማሃል ስሜት? ያመሃል ላያመህም ማለት ያመኛል እንጂ አለ። እንዴት ሊያመህ ይችላል? አንተ እኮ የተፈጠርከው አባትህ ከእሳት ነው። ማነው? ከዚህ ከጭቃ ነው። አደም ዓለይሂ ሰላም አፈሩ ወደ ጭቃ ሆኖ አንተ ልክ እንደሚሰማህና እንደሚያምህ ሁሉ ልክ እንዲሁ ከእሳት ተፈጥረዋል የተባሉትም እሳት ውስጥ በሚገቡ ጊዜ ያማቸዋል። ከተፈጠርክበት ነገር በምትመታ ጊዜ ስለሚሰማ እነሱም ይሰማቸዋል ነው። ሲቀጥል ሌላው ልታውቁ የሚገባው ነገር አሁን እኛ የመሰለን ምን መሰላችሁ? ይህ ጥያቄ ሊመጣ የሚችለው ከእሳት ተፈጥረዋል ጅኖች ስለተባለ አሁንም ያሉበት ሁኔታ ዝም ብሎ እሳት ሆነው የሚንቀሳቀሱ መስላችሁ ከሆነ ተሳስታችኋል። እኛ መሰረታችን ከምንድን ነው የተፈጠርነው? ከአፈር አይደለ? አሁን እኛ ስንንቀሳቀስ የአደም ልጆች የሚቦላ አቧራ አፈር ነን እንዴ? ላ አይደለንም።
ሌላ ቅርጽ ይዘናል አሁን ላይ ስጋ የሚባልን ነገር ያ ነው። እሺ ልክ እንዲሁ ደግሞ ጅኖችም መጀመሪያ የተፈጠረው መሰረታቸው ከእሳት ነው ይባል እንጂ ከዚያ በኋላ እንዳው እየነደደ የሚሄድ እሳት ናቸው ማለት እንዳይመስላቸው። የሚዋለዱ ዘር ያላቸው ነው። እሳት ከማህፀን እየወጣ የሚዋለድ ሊሆን ይችላል። ላ እንደዛ አይደለም። ልክ አደምና ሐዋ አደም ዓለይሂ ሰላም መጀመሪያ ፈጣጠሩ ተገለጸ እንጂ ከዚያ በኋላ ዘሮቹ ሌላን ቅርጽ ይዘዋል። ልክ እንዲሁ ጅኖችም ይራባሉ፣ ወንድና ሴት አላቸው። ማስረጃ ቃል ነቢዩ ሰለላሁ ዓለይሂ ወሰለም አላሁመ ኢኒ አዑዙ ቢከ ሚነል ኹቡሲ ወልኸባኢስ። ነቢ ሰለላሁ ዓለይሂ ወሰለም ምናሉ? ከወንድ ሰይጣንና ከጅን ማን ነው ከሴት ሰይጣን እጠበቃለሁ እያሉ ሽንት ቤት በምትገቡ ጊዜ ይህን በሉ ብለውናል። ገብታችኋል አይደል? ስለዚህ ወንድና ሴት አላቸው ማለት ነው ከጅኖች። ያ ነው። ሁለተኛው ነገር በቁርአን ላይ አላህ ስብሐነሁ ወተዓላ ዘር እንዳላቸው የሚራቡ እንደሆኑ ሲናገር በሱረቱል ከህፍ ላይ አፈተተኺዙነሁ ወዙርየተሁ አውሊያአ ሚን ዱኒ ወሁም ለኩም ዐዱው አለ። ሰይጣንን እና የእርሱን ዘሮች ከእኔ ውጭ ሌላ ረዳት አድርጋችሁ ትይዟቸዋላችሁ ሆነ እነርሱ ለእናንተ ጠላት ሆነው ሳሉ እያለ ይናገራል። ስለዚህ ዘር አላቸው ወንድና ሴት የሚራቡ የሆኑ ናቸው። ልክ እንደኛ እሳት የተባለው የመጀመሪያ የተፈጠሩበት ነገር እንጂ ከዚያ በኋላ ያለው የሚራባ ትውልድ ነው። ልክ አደም ከአፈር ተፈጠረ ተብሎ ከዚያ በኋላ አፈር አይደለንም፣ ሌላ የተለየ ቅርጽ ይዘናል፣ ስጋ የሚባል ከዛሊክ ጅኖችም እንደዚህ ናቸው። ስለዚህ በሚገቡ ጊዜ ልክ እኛ እንደሚሰማን ሁሉ እነሱም እኩል ይሰማቸዋል። ያቅጣት مرحبا. السؤال الثاني ደግሞ እኔ እንትን በአረብኛ ስለምማረውና ሀዲሶችን በአረብኛ ስለምሰማ ጥያቄ በአማርኛ መጠየቅ ከብደኛል። ለዛ ነው ሻውፍ በሉ እና እንትን ቪዲዮ ደግሞ ፖስት አድርጌያለሁ፣ ኮፒ ሊንክ አድርጉልኝ። السؤال الثاني نقدر نتكلم عن قصص شو اسمه الإسرائيليات، بس نحن لازم نقول انه هذا قصة من الإسرائيليات صح ولا اساسا ما نقدر نتكلم عنهم؟ مثلا في القصص انه يعني نتعلم عليهم، في قصص الحلوين اسرائيليات نتعلم عنهم، ففي مرات الناس بيتكلمون بس انه ما بيقولوا انه هو هذا قصة الاسرائيليات، فهل هو لازم نتكلم ولا ما بيجوز نتكلم؟ والسؤال الثاني شو اسمه ايوه مثلا في ناس يدخلون الجهنم صح من المسلمين، حلو، بعد ما يدخلون النار جهنم الله يطلعهم من الجهنم، فهل وقت انه في يكون مكتوب عليهم مش يعني ينبان انه هم طلعوا من النار، حلو، فهل هو هذا الشيء ينبان للآخر ولا خلاص يختفي؟ فهمتني؟ طيب السؤال الأول، هل يجوز لنا أن نتحدث يعني الإسرائيليات؟ نعم، أجاز النبي صلى الله عليه وسلم ذلك. قال النبي صلى الله عليه وسلم في الحديث حدثوا عن بني إسرائيل ولا حرج. حدثوا عن بني إسرائيل ولا حرج. قبل ما يقول هذا الكلام قال النبي عليه الصلاة والسلام لا تصدقوا أهل الكتاب ولا تكذبوهم. لا تصدقوا أهل الكتاب ولا تكذبوا وحدثوا عنه. وقد أجاز النبي صلى الله عليه وسلم التحدث عنه، لكن هذا ينقسم إلى 3 أقسام. الإسرائيليات تنقسم إلى 3 أقسام، والمقصود بالإسرائيليات هي الأشياء الموجودة في التوراة والإنجيل، وحتى الآن حاليا هي موجودة الآن. التي تنقسم إلى 3 أقسام من هذه الناحية هي الأول ما يوافق الكتاب والسنة، ما يوافق الكتاب والسنة وهذا نذكره. والثاني ما يخالف الكتاب والسنة، هذا ما نذكره أبدا بل ننكره كما أنكره القرآن العظيم. والقسم الثالث ما سكت عنه الكتاب والسنة وهذا نسكت عنه. ولذلك قال النبي صلى الله عليه وسلم لا تصدقوا أهل الكتاب ولا تكذبوهم، لأن في كتبهم مما صدقه القرآن ومنه يعني ما أنكره القرآن ومنه ما سكت عنه القرآن. ينقسم إلى 3 أقسام هذا. وعندما يذكر واحد من إسرائيليات لازم يخبر للناس يعني أنه نقله من إسرائيليات حتى لا يستشهد الناس بذلك. والآن في هذه المواقع التواصل الاجتماعي في التيك توك
يأتي بعض المحاورين المسيحيين عندنا ويذكرون القصص الإسرائيليات ويحتجون بها علينا. لا يجوز لهم أن يحتجوا بها علينا. مثل أن بلعام نبي من الأنبياء. أن بلعام تعرفونه؟ بلعام تعرفينه جاسمين؟ بلعام بعرف. أيوة بعرف. هذا بلعام موجود في الإسرائيليات عندنا في التفسيرات، تفسير الطبري والقرطبي وغيرهم من العلماء ذكروه في تفاسيرهم وأنه من الإسرائيليات. طيب، هذا البلعام لم يذكره النبي صلى الله عليه وسلم بأنه نبي من الأنبياء في سنته عليه الصلاة والسلام، وكذلك الرب سبحانه وتعالى ما ذكره في القرآن العظيم. إذا كان كذلك فنحن نسكت عنه، لا نصدق ذلك ولا نكذب ذلك. لكن بعض المحاورين المسيحيين يأتون إلينا وينقلون من تفاسير المسلمين يعني مثل الكلام بأن بلعام كان نبي من الأنبياء. هل يجوز لهم أن يحتجوا به علينا؟ لا يجوز الاحتجاج إلا بما جاء في الكتاب والسنة، خاصة فيما يتعلق بالأمم السابقة أو بالأخبار السابقة من الأنبياء. نعم، هذا. والسؤال الثاني، اذكرون ما هو السؤال الثاني؟ شو اسمه، شو كان؟ حتى أنا نسيته، دقيقة واحدة. أيوة، الناس لما يدخلون الجهنم لما يطلعون في شيء. أوكي. في حديث جاء عن النبي صلى الله عليه وسلم أن من الناس من يعفو عنهم الرب سبحانه وتعالى بعدما عوقبوا في النار بسبب ما عندهم من الذنوب، وهم مسلمين من أصلهم، ولما يطلعون من نار جهنم يكتب في وجوههم أنهم جهنميون. يعني هؤلاء يخرجهم الله سبحانه وتعالى برحمة منه ويكتب في وجوههم أنهم جهنميون. وسؤال الأخت في هذه المسألة، يعني هل يقرأ كل واحد من أهل الجنة هذه الكتابة الموجودة على يعني على وجوههم؟ نقول لا، أصلا لا يرونهم، لأن كل واحد من أهل الجنة في ملكه. قال لا يطلع واحد منهم إلى الآخر. والدليل على ذلك قوله سبحانه وتعالى: وإذا رأيت ثم رأيت نعيما وملكا كبيرا. لكل واحد يعني لحاله ملك كبير، لا يدخل واحد على واحد. أوكي؟ وعلى ذلك فلا يقدر أن يشوفه أحد. آخر سؤال. وهذا الأمر بعد يختفي، يعني يختفي. طيب، السؤال خلاص آخر. كل يوم لما أقرأ سورة الكهف، حلو، تعرف شو بحس فيه؟ في لما الجتل هذا مين اللي جتل الغلام ايوه، حلو. فهذا الحين هذا الغلام، اوكي، هو انه يعني هو مات لانه لما يكبر يعني يسوي شو اسمه، يعني فهمت علي سعد؟ يغير الاهلهم، صح؟ يعني يوديهم الى الكفر، خايفين، صح؟ حلو. مو لما يكبر، اصلا هو كبير، اصلا هو بالغ. اوكي، هل هو كان يعني هو كان اوريدي يعني خربان؟ شو يسمونه، هو المسيح يعني كفار؟ نعم، هو بالغ وكافر، بس يعني حتى تعرفي هذه الاشياء يعني نتأمل الآية تقول: فانطلق، يعني موسى وخضر عليهما السلام، حتى إذا لقي غلاما فقتله. فماذا قال له موسى عليه السلام؟ والغلام
أنكر موسى عليه السلام انطلاقا من الآية التي تقول النفس بالنفس. هذا الغلام لا يجوز لك يا خضر أن تقتله لأنه لم يقتل غلاما. والحدود الشرعية لا تطبق إلا على البالغين. موسى عليه السلام ما أنكر ذلك. نعم ما أنكر بأنه طفل. يعني قبتاش على الرجوج سورة الكهف لا يعلو خضر يقدلو هسال لج ነው ወይ? لا ህፃን ልጅ አልነበረ። ታዲያ ምንድነው ለአቅመ አዳም የደረሰ ትልቅ ልጅ ሳና የ6 ዓመት ልጅ በእንበረ ትንሽ ከፍ እናድርገው 6 ደስ ስለምትለኝ የ6 ዓመት ልጅ መጣና ሽጉጥ አነሳና ትልቅን ሰው ገደለ። የገደለ ይገደል የሚለው በዚህ በህፃን ልጅ ላይ ይፈጸማል አይፈጸምም? ልጆች ሰው የገደለ ይገደል ነው ህጉ። ግን የገደለ ይገደል የሚለው በዚህ ህፃን ልጅ ላይ ይፈጸማል? መልሶ ይገደላል። ለምንድን ነው ለአቅመ አዳም ስለደረሰ? ሙሳ እየሻ አይደለ መገደሉን አይደለ የሚያስተባበለው ሙሳ ይወስራል አይደለ? ታራ ምንድን ያስተባበለው? ሰው አልገደለም እኮ ለምን ትገለዋለህ ነው ያለው። አይሻ አይደለ? ስለዚህ ህፃን ልጅ ቢሆን ዶሮ ሙሳ ዓለይሂ ሰላም ምን ነበር የሚለው? ሰው አልገደለምና ለምን ትገለዋለህ አይለውም። ይወስራል አይደለ? ነገር ግን ህፃን ልጅ ነው እኮ ለምን ትገለዋለህ ብሎ ነው ቀጥታ የሚያስተባብለው። አልሑዱድ ሸርዕያ መፈጸሙን በእርሱ ላይ አምናል። በቃ ሙሳ ግን ችግሩ ሰው ሲገድል አላየሁትም እንዴት ትገለዋለህ የሚለው ላይ ነው። ስለዚህ ልጁ ምንድነው? ባሊግ ነው፣ ለአቅመ አዳም የደረሰ ትልቅ ልጅ ነው። ተረድተሻል ጃስሚን? የተረዳሁት ገብተኛል። እሺ እኔ ጥያቄ ምኑ ጋር እንደሆነ ታውቃለህ? ያኔ ኩንተ ፈክር የአላህ አማርኛ እሺ ማስበው በኮሜንት እንትን እያለ ስለሆነ ነው። مثلا اذا هو ما كان الكبير ولا هو اذا ما كان الكافر فاذا هم خايفين يعني للجاي حلو فكان هو يدخل الجهنم. هذا هو اللي كان السؤالي. فهذا هو بالغ هذا الغلام كان انه خلاص هو من بداية الكافر معناها خلاص جاوبت لي السؤال. ያካለ ቀጥል። ለማንኛውም በሌላ ሐዲስ ላይ ያመጡላችሁና ይጠይቃችኋል። إن الغلام الذي قتله خضر طبع يوم طبع كافرا የሚል ሐዲስ ያመጡላችሁና ሲፈጠር ጀምሮ ካፊር ነው ይሏቸዋል። ለአንድ ዛርለም ሲፈጠር ጀምሮ ማንኛውም ሰው ሙስሊም ነው። አላህ ሱብሓነሁ ወተዓላ ይሄን በቁርአን ላይ ያረጋግጧል። ነገር ግን አላህ ያንን طبع ሲባል ጊዜ ምንድነው ቀድሞ የወደፊቱ በሚጻፍ ጊዜ አላህ ስብሐነሁ ወተዓላ በቅድመ እውቀቱ ወደፊት ይሄ ልጅ ምን እንደሚሰራ ያውቃል። ያንንም ጽፎታል አይደለ? ስለዚህ ጽፎታል ሲባል ጊዜ እንደው እንዲሆን ካፊር እንዲሆን ጽፎበታል ሳይሆን ካፊር እንደሚሆን አላህ ስብሐነሁ ወተዓላ ጽፎታል ነው። ገብታችኋል አይደል? የተጻፈ ነገር ሁሉ እኛ እንዲሆንብን ያንን ጽፎታል ሳይሆን አላህ እንደሚሆን በቅድመ እውቀቱ ስላለን የጻፈው የወደፊትን ያውቀዋልና እርሱ ባይጻፍም የሚሆን ነገር ነው። ገብታችኋል አይደል? ያ ነው። እሺ ጥያቄ ያለበት ይቀጥሉ። ክርስቲያኖች ካላችሁ መግባት ትችላላችሁ። ጥያቄ ያለው ማንኛውም ክርስቲያን ማንኛውም ከአስተማሪዎቻችሁ ጥያቄ ካለ መጠየቅ። እሺ ላይንከር ሰላም ለቤት የመኖሪያ ቤት ለመስራት ብለን ላጠራቅመው ገንዘብ ዘካ ይወጅብናል? ዘካለ ጥሬ ገንዘብ እየተጠራቀመ ከሆነ ለምን ያ ገንዘብ የዘካ መጠኑ ከደረሰበት إذا بلغ النصاب وحال عليه الحول فقد وجب فيه الزكاة ዘካ በዚያ ላይ ግዴታ ነው። እሺ ሰላም አለይኩም። እሱ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ጥያቄ ያለኝ ሙስሊም ነኝ እኔ። ጥያቄ ያለኝ 4 ጥያቄ በተራ ትመልስልኛለህ ኢንሻአላህ። አንደኛ ጥያቄ ምንድነው ህልም በእስልምና እንዴት ይታያል
እና በምን አይነት ሁኔታ ላይ ሆነን የምናየው ህልም ነው እውነትስ ብለን የምንይዘው? እንዴት ነው እውነት ህልም እውነት ነው ያየሁት ህልም እውነት ነው አይደለም ብለን የምንለየው እንዴት ነው የሚለው ነገር በመጀመሪያ እንድታብራራ እንፈልጋለሁ። እየመለስክልኝ ከስር ጠይቃለሁ። ህልምን በተመለከተ ነቢያችን ሰለላሁ ዐለይሂ ወሰለም ህልም አንዱ ለነቢያት ከተሰጠ የሆነ ግልጠተ መለኮት አንደኛው እንደሆነ ገልጸዋል። ያ ማለት ነቢያቶች አምላክ አላህ ሱብሓነሁ ወተዓላ ቃሉን የሚገልጥበት መንገድ አንደኛ ህልም ነበር። ነቢያቶች አምላክ አላህ ሱብሓነሁ ወተዓላ ቃል የሚገልጥላቸው መንገድ በአምስት መንገድ ነው። ልብ በሉ። አንደኛ ቃል በቃል ራሱ በድምፁ ያናግራቸዋል፣ ሙሳንና ነቢዩ ሰለላሁ ዐለይሂ ወሰለምን አደምን እንዳናገረ። ሁለተኛ መልአኩ ጅብሪል ዐለይሂ ሰላምን በትክክለኛ በራሱ አፈጣጠር ይልከዋል። ከዚያ መጥቶ ቃልን ገልጦላቸው ይሄዳል። ሶስተኛ መልአኩ ጅብሪል ዐለይሂ ሰላም በሰው ተቀይሮ መጥቶ ቃሉን ገልጦላቸው ይሄዳል። በዚህ ጊዜ ሰሓቦች ሁሉ ያዩታል። አራተኛ መንፈስ ቅዱስ ወይንም መልአኩ ጅብሪል ዐለይሂ ሰላም አይታያቸውም ለነብዩ ሰለላሁ ዐለይሂ ወሰለም፣ በመልአክም አካል አይታያቸውም፣ እንዲሁም ደግሞ በሰው ቅርጽም ተመስሎ አይታያቸውም። ዝም ብሎ በመንፈሳዊ ማንነት መጥቶ ቃሉን ገልጦላቸው ይሄዳል። በልባቸው ላይ ቃሉን አስቀምጦላቸው ይሄዳል። ለዚህም ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ኢነ ሩሐል ቁዱስ ነፈኸ ፊ ረውዒ አሉ። መንፈስ ቅዱስ በልቤ ላይ ቃልን አስተላልፎልኝ ሄደ ይላሉ። በልባቸው ላይ ያንን ቃል አድርጎ የሚሄድ ስራ ነው የሚሰራ። አምስተኛውና የመጨረሻው ግልጠተ መለኮት መንገድ ምንድን ነው? ህልም ነው። ልክ ነቢዩላህ ማን ነው ነቢያቶች የሚያዩት ህልም ሁሉ ከአላህ እንጂ ከሰይጣን አይደለም። ገብቷቸዋል። ለምሳሌ ኢብራሂም ዓለይሂ ሰላም ልጁን እረድ የሚል ትዕዛዝ ነው። ልጆች ማን ነው የሚመልስ? ኢብራሂም ልጅህን በየትኛው ግልጥ ተመልኮት ረጠ ነው? ኮፒ ሊንክ አድርጎ ጀማ የነቢያቶች ግልጠተ መለኮት የሚመጣላቸው በእነዚህ በአምስቱ መንገድ ነው እና ስለዚህ የነቢያቶች ያ ምንድን ነው ትክክለኛ የሆነ ከአምላክ አላህ ዘንድ ነው። የሌላው ሰው እስከተባለ ትክክል የሚሆንም አለ የማይሆንም አለ። ለምሳሌ አንተ ታዲያ እንዴት ነው ማወቅ የምንችለው ነው ልጅቱ የምትለው። ከሰይጣን የሚሆነው ህልም ክፉ ነገራቶች ናቸው። ለምሳሌ በህልማችሁ ከሌላ ጾታ ግንኙነት አድርጋችሁ የምታዩት የዘር ፈሳሽ ያ ህልም ምንድነው? ከሰይጣን ነው። እሱ ከሰይጣን መሆኑ ግልጽ ነው። ነገር ግን መልካም ነገራቶችን ልታዩ ትችላላችሁ። እነዚያ ደግሞ ከአላህ ሱብሓነሁ ወተዓላ የሆኑ ናቸው ማለት ነው። ያ ነው። እሺ ጀዛከላህ። እሱ ሁለተኛ ጥያቄ ደግሞ የሰው አይን ይሄ በተለምዶ በእኛ ቡዳ የምንለው እንዴት ነው? በእስልምና ምን አይነት ትምህርት አለው? እንዴት ነው እሱ ነገር? እሱንም እንድታብራሩልኝ እንፈልጋለን። ሰዎች በክፋትና በምቀኝነት ሲያቸው ጊዜ የሚከሰት የሆነ ነገር ነው። ያ ግን በአላህ ሱብሓነሁ ወተዓላ ፈቃድ ካልሆነ የሚከሰት ነገር አይደለም። አላህ ካልፈቀደላቸው በራሳቸው ተጽዕኖ ማድረግ ይችላሉ ወይ? ላ አይችሉም። ያ ነው ይላችኋል። እሱ ከሰዎች ክፋት የሚነሳ የሆነ ነገር ነው። ሰዎች በዚህ ዓለም ላይ ሲኖሩ ነፃ ምርጫ ፈቃድ አላቸው። አንቺን በመጥፎ ሊሰሩ ይችላሉ፣ አንቺ ላይ ሊያሴሩ ይችላሉ፣ ለመግደል፣ ለማሰቃየት፣ ገንዘብሽን ለመቀማት በአካልም ቢሆን ይችላል። እንደዛ የሚያደርግ ሊኖር ይችላል። ይህን በማድረጋቸው በማየታቸው ነገ ከአላህ ዘንድ ያስጠይቃቸዋል፣ ያስቀጣቸዋል። ይሄ ነገር ሰዎችን በክፋት ማየት የለበትም። አንድ ሰው በሰዎች ላይ የሚያስደስት ነገር ካያችሁ ማሻአላህ ብላችሁ ለፉ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እንዳጠቃላይ ያ ነው። ኢነል ዐይነ ሐቅ ይስተርቁ ሚነል ዐይን ፈኢነል ዐይነ ሐቅ ብለዋል በዚህ ጉዳይ ነብዩ ሰለላሁ ዐለይሂ ወሰለም።
አይንና ስለተለከፉ ሰዎች ቁርአን አስቀሩላቸው። አይንናስ ያለ ነገር ነውና ብለው ተናግረዋል። ያ ነው አለ። ሶስተኛ ጥያቄ ደግሞ ይሄ ንያ ይሄ ስለት የሚባለው ነገር ለምሳሌ አሁን የሆነ ሰው ታሞ እኔ ቢሻለኝ አላፊያ ካረገኝ ይሄን አደርጋለሁ ወይ ቤተሰብ ታሞበት እሱን ሲሻለው እንዲያደርጋለሁ ወይ መልሰው ከወለድኩ እንዲያደርጋለሁ ማለት ይሄ ንያ ማድረግ እንዴት ነው በእስልምና? النذر نوع من أنواع العبادة الذي لا يجوز صرفه إلا لله سبحانه وتعالى وحده. قال سبحانه وتعالى في سورة البقرة: وما أنفقتم من نفقة أو نذرتم من نذر فإن الله يعلمه وما للظالمين من أنصار. نذر مالت سلة مالتنا لا الله سبحانه وتعالى مسال يتشالى مع الكراهة يتتلى كما هو نقار مالتنا. لمن يتتلى يهربت مكنات قال النبي صلى الله عليه وسلم أنه مال يستخرج به عن البخيل ከስስታሞች ገንዘባቸውን እንዲያወጡ የሚደረግበት የሆነ ስርዓት ነው ብለው ተናግረዋል። እንዴት ነው ከተባለ እሱ አላህን ምን ትላለህ? አምላክ ያላህ ሆይ በሰላም እንዲህ ካደረክልኝ እኔም እንዲህ አደርጋለሁ ለድሃዎች ትላለህ። ይሄ መንገድ ጥሩ ነው ወይ? ጥሩ አይደለም። ቢተ የተሻለ ነው። ፈኢን ካነ ላቡድ፣ ነገር ግን ቅሮት ከሌለው ይሄን ነገር ከማድረግ ሰውየው የዛኔ ካደረገ ለአላህ ብቻ ነው ሊሳል የሚገባው እንጂ ለፍጥረታት መሳል አይቻልም። ምክንያቱም ነዝር ከዒባዳ ነው። ዒባዳ እስከሆነ ድረስ ለአላህ ብቻ ነው ሊሰራ የሚገባው። ገብታችኋል? ለምሳሌ ሴትዮዋ አርግዛለች። ያሰሳሉን መንገድ ምሳሌ እናያስተው። አርግዛለች። አምላክ ያላህ ሆይ በሰላም ከተገላገልኩኝ አንድ ፍየል አርጄ ለድሃዎች ሰደቃ አደርጋለሁኝ አለች። ይቻላል። ገብታችኋል? ስለዚህ ያንን ታደርጋለች። ያንን በሰላም ከተገላገለች ነው ያን ነገር ማድረግ የሚጠበቅባት። እሺ በሰላም ካልተገላገለች ያንን ነገር ማድረግ ይጠበቅባታል? ካልገባቸው ላይ አይጠበቅባትም። ቃል ነብዩ ሰለላሁ ዐለይሂ ወሰለም መን ነዘረ ቢሸይኢን ፈልዩፊ፣ የሆነን ነገር የተሳለ ሰው ስለቱን ይፈጽም። ያ የጠየቀው ነገር ግን ከተሳካለህ ማለት ነው። ያ ነው። ሌላው ልታውቁ የሚገባው ነገር ላ የጁዙ ነዘር ፊ ሰላሰት አሽያ አልአወል ቢማ ሐረመሁ ላህ ሱብሓነሁ ወተዓላ ወሳኒ بما يضر بالإنسان أو بغيره والثالث بما لا يقدر عليه الإنسان በሶስት ነገራቶች መሳሪያ አይቻልም። አንደኛ የሰው ልጅ በማይችለው ነገር ከአቅሙ በላይ በሆነ ነገር ለምሳሌ አምላክ ያላህ ሆይ በሰላም ከተገላገልኩኝና ከወለድኩኝ እድሜ ልኬን ሰኞና ሐሙስን እጾማለሁ አለች። መሰልቸት የሚባል ነገር አለ። አትችሉም። ገብቶሻል አይደል? 1 ሚሊዮን ሰደቃ አደርጋለሁኝ አለ ገንዘብ ለድሃዎች። ነገር ግን ሰውየው ኪሱ 6 ብር ነው ያለው። ገብቶሻል አይደል? አቅም የለውም ያለ ማድረግ። በማትችሉት ነገር አትሳሉ። በኋላ ልትወጡት በማትችሉት ነገር መሆን የለበትም። በቻልከው አቅም በምትችለው አቅም ራስህን አመጣጥነህ አመዛዝነህ በዚያ ነው። ሁለተኛ ላይ የጁዙ ነዝር ከዛሊከ ቢማ ሐረመሁ ላህ፣ አላህ በሐራም ባደረገው ነገር መሳል አይቻልም። በማይፈቀድ ነገር ለምሳሌ እንዳው በሰላም ከተገላገልኩኝ ይህም ባሌን ፍቺ ጠይቀዋለሁ ወይ ባል ለምሳሌ የሆነ ነገር ከተሳለ ይህን ከተሳካልኝ ሚስቴን እፈታታለሁ ይላል። ይሄ ነገር ሐራም በሆነ ነገር መሳል አይቻልም። ሶስተኛ ነገር ላ የጁዙ ነዘር ቢማ የضሩ ብልኢንሳን አው ቢገይሪሂ፣ ራሱንና ሌሎችን ሊጎዳ በሚችል ነገር መሳል አይቻልም። ልክ እንዲሁ ራስን በሚጎዳ ነገር መሳል ምን እንስጥ? ሐዲስ ላይ አለሱ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ የሆነ ሰው መጣና ጁምዓ ቀን እያሰገዱ እያለ ነብዩ ሰለላሁ ዐለይሂ ወሰለም በር ላይ መጣና ቆመ። ወደ ውስጥ አልገባም፣ ፀሐዩ ላይ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም በዚህ ጊዜ ያናገሩት እድኹል አሉት። ለምን አትገባም? ግባ እንጂ አሉት። አይ አልገባም አንቱ የአላህ መልክተኛ አሉት። ለምን አሉት። አይ የሆነ ነገር ተስዬ ለአላህ ያ ነገር ከተሳካልኝ ፀሐይ ላይ እንጂ ቆመው ጥላ ላይ አልገባም ብዬ ነው አላቸው። ና ግባ በላሉት። ራሳችሁን በሚጎዳ ነገር አትሳሉ ብለው ወደ ተናገሩ ሐዲስ ነው። ታቻል ይሄ ነው። እና ሰው ራሱን በሚጎዳ ነገር ግን ደግሞ ታጥፎ የሆነ ነገር ግን የማይችለው ነገሩ እሺ ንያ ያደረግነው ነገር ተሳክቶልን የንየት ነው ነገር ባናደርግ እንጠየቅበታለን ወይ? አላህ ወንጀል ይቆጥርብናል በዚህ ነገር? ነዝር ግዴታ ነው፣ ዋጅብ ነው። እየቻላችሁ ሳታደርጉ ብትቀሩ ትጠይቁበታላችሁ፣ ትቀጡበታላችሁ። ካልቻለ ሰውዬው ወደሚለው እንምጣ።
ለምሳሌ በየቀኑ ማነው በየሰኞና ሐሙስን ሁልጊዜ ጾማለሁ አለች፣ አልቻለች። ወይ ይህን ያክል ሰደቃ አድርጋለሁ ብሎ አልቻለም። ያ ሰው ምን ያድርግ? ተውበት ያድርግ ወደ አላህ ሱብሓነሁ ወተዓላ። ከአቅሙ በላይ ከሆነ ያ ነገር በቃ ተውበት ያድርግ። አይ ጊዜ ወሰድኩ መሰለኝ፣ አፉ በሉኝ። የመጨረሻ ጥያቄ ነው፣ እሱ እንደምን መልስልኝ። የመጨረሻ ጥያቄ ደግሞ ምንድን ነው? ለሞተ ሰው ዱዓ ማድረግ ወይም ሰደቃ ማድረግ። ለምሳሌ አሁን እኛ ሀገር በተለምዶ የሚደረግ ነገር አለ። ሰው ምግብ አቅርቦ ሲበላ ወር ቡና ሲጠጣ እንደዚህ ለሞተ ሰው ለነከሌ ምናምን ተብሎ ተቆጥሮ ምናምን እንትን ይደረጋል፣ ዱዓ ይደረጋል። እና ያ ነገር ተቀባይነት አለው ወይ በእስልምና? እንደገና ደግሞ እንደ ሰደቃስ ይታያል ወይ የሚለው ነገር ብታብራራለኝ። መርሐባ። ለሞቱ ሰዎች ሰደቃ ማድረግን በተመለከተ ይቻላል። ነገር ግን ያን በጊዜ ገደብ መገደቡ ቢድዓ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሰደቃን በ7 ቀን 2 7 ወር ዓመት ምናምን እያሉ አልገደቡትም። 4 ዓመት ምናምን። አብዛኛው ሀገራችን ሰው በእነዚህ ጊዜ አጠብቆ ካልሆነ ሰደቃ አያደርግም። በሌላ ጊዜ ማድረግ ያልተፈቀደ እስኪመስል ድረስ ማለት ነው። እንዲህ መቼ ነው 7 ጠብቀን ይላሉ እና እንደዚህ ብሎ ነብዩ ሰለላሁ ዐለይሂ ወሰለም አልገደቡትም። ቀኑን ቀያየራቸው አድርጉ። ስለዚህ ማድረግ እንደሚፈቀድ ማስረጃ በመጀመሪያ እሱን እናንሳ። ሰደቃ ለሞተ ሰው ይቻላል። ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወቃለ ያ ረሱለላህ ኢነ ኡሚ ቀድ ማተት ፈለው አተሰደቁ ዐንሃ ሀል የንፈዑሃ ፈቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነዓም ወዐለይከ ቢልማ። ሰውየው መጣና ነቢ ሰለላሁ ዐለይሂ ወሰለም ጠየቃቸው፣ አንቱ የአላህ መልእክተኛ ሆይ እናቴ ሙታብኛለች፣ ስለ እርሷ ብዬ ሰደቃ ባደርግላት ይጠቅማታል ብሎ ጠየቀ። ነቢ ሰለላሁ ዐለይሂ ወሰለም አዎ ይጠቅማታል፣ ሰደቃ አድርግላት ብለው ተናግረውታል። ስለዚህ ሰደቃ ማድረግ ይፈቀዳል። በዚሁ አጋጣሚ የሚፈቀዱ 5 ነገራቶች እንደሆኑ ሌሎችንም ልንገራችሁ። ከሰደቃ ውጭ የሚፈቀድ ነገር ለሞተ ሰው ብትሰሯቸው ምንዳው ይደርሰዋል ለዚያ ሰው ማለት ነው። ሁለተኛው ምንድን ነው? ዱዓ ማድረግ ለዚያ ለሞተ ሰው። ማስረጃ ለማ ማተ ዋሒድ ፊ ዘመን ነቢ ሰለላሁ ዐለይሂ ወሰለም ተቢዐ ነቢ ሰለላሁ ዐለይሂ ወሰለም ጀናዘተሁ ኢለል ቀብር ወበዕደማ ዱፊን ቃለ ነቢ ሰለላሁ ዐለይሂ ወሰለም ሊአስሓቢህ እስአሉ ሊአኺኩም አተስቢት ፈኢነሁ ልአን ዩስአል። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ሰው ይሞታል። ከዚያ ሰው በሞተ ጊዜ ነቢ ሰለላሁ ዐለይሂ ወሰለም አስክሬኑን ለመቅበር ወደ መቃብር አብረው ሄዱ። ልክ ሰውየው ከተቀበረ በኋላ ለሰሓቦቻቸው ምን አሏቸው? እዚያ ቆመው ለዚህ ለሞተው ወንድማችሁ ዱዓ አድርጉለት፣ ለምኑለት አላህን፣ እርሱ አሁን የቀብር ጥያቄን ይጠይቃልና አሉ። ስለዚህ ዱዓ ማድረግ ይቻላል ለሞተ ሰው ማለት ነው። ሶስተኛ እስትግፋር ማድረግ፣ ለኃጢአቱ ምህረትን መማፀን ለሞተ ሰው፣ ይህም ይፈቀዳል። ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም እስተግፊሩ ሊአኺኩም ፈኢነሁ ላን ዩስአል። በሌላ ጊዜ የሆነ ሰው በሞተ ጊዜ ለዚህ ለሞተው ወንድማችሁ እስትግፋር አድርጉለት፣ ያም ምህረትን ተማጸኑለት ስለ ኃጢአቱ ማለት ነው። ይህ ነው ክርስቲያን ሆኖ ከሞተ ሳይቻልም ለክርስቲያን፣ ለአይሁድ፣ ለሌላ እምነቱን አላህን ክዶ ለሞተ ሰው ዱዓና እስትግፋር አይቻልም። ለዚህም ማስረጃ አላህ በሱረቱ ተውባ ላይ ሲናገር ማካነ ሊነቢይ ወለዚነ አመኑ አን የስተግፊሩ ልልሙሽሪኪን ይላል። ለነቢይም ሆነ እንዲሁም ለእነዚያ ላመኑት በአላህ ላይ አጋርቶ ለሞተ ሰው ምህረትን ሊማጸኑ አይገባም ስለ ኃጢአታቸው ብሎ ተናግሯል። እሺ ሶስተኛ የሚፈቀደው ስለዚህ ምንድነው? እስትግፋር። አራተኛና አምስተኛ ምንድነው? ለሞተ ሰው የሚፈቀደው ሐጅና ዑምራ ማድረግ። ማስረጃ ጃአት እምራአቱ ኢለ ነቢ ሰለላሁ ዐለይሂ ወሰለም ወቃለት ያ ረሱለላህ ኢነ ኡሚ ቀድ ማተት አፈአሑጁ ዐንሃ ፈቃለ ለሃ ነቢ ሰለላሁ ዐለይሂ ወሰለም ሑጂ ዐንሃ ወዕተሚሪ። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንዲት ሴት መጥታ ነቢ ሰለላሁ ዐለይሂ ወሰለም ጠየቀች፣ አንቱ የአላህ መልእክተኛ ሆይ እናቴ ሙታብኛለች፣ ስለ እርሷ ብዬ ሐጅ ላድርግላት ወይ ብላ ስትጠይቅ ነቢ ሰለላሁ ዐለይሂ ወሰለም አዎ ሐጅም ዑምራም ማድረግላት ትችያለሽ ብለዋታል። ስለዚህ 5ቱ ስራዎች ይፈቀዳሉ። በሐዲስ ላይ ማስረጃ መጥቶባቸዋል ማለት ነው። እሺ ደግ ሰው ጀዛከላ ተመልሱልኛል። አመሰግናለሁ። ደግ ሰው አለ። ደግ ሰው እሱ አያቴ በቅርብ ነው የሰለመችው እና እንድትሰግድ ለማድረግ ስንሞክር ምንም የቁርአን አንቀጽ አትይዝልንም እና የረመዳንን ጾም ጾማለች ተቀባይነት አለው ወይ ይላል። ምንም ማወቅ ካልቻለች፣ ያንን ነገር ለመረዳት ካልቻለች የምትሰግድበትን መንገድ በአጭሩ አዳምጡ።
በሶላቷ ላይ መቅራት አንቀጽ መያዝ ካልቻለች ሱብሃነላህ፣ አልሐምዱሊላህ፣ ላኢላሃ ኢለላህ፣ አላሁ አክበር እያለች በሶላቷ ላይ ዚክር እያደረገች መስከር ትችላለች። ጾሟ ተቀባይነት አለ ወይ? አዎ አለው። ምክንያቱም እቺ ሴት መስገድ አታውቅም ነበር። ይህም በምን ሁኔታ ማስገድ ያልቻለ ሰው በምን ሁኔታ መስገድ እንዳለበትም አልደረሳትም ሁጃ። ስለዚህ ብታውቅ ኑሮ የምትሰግድ ሴት ነበረች። እያወቅ አልሰግድም ከሚለው ሰው ጋር እኩል ልትሆን አትችልም እርሷ። ስለዚህ አሁን እንደዚህ እያለች መስገድ እንዳለባት አስተምሯት። እሺ ደግ ሰው አንድ የሚወተን አንሳውና በድምፅ ተናገር። ጥያቄ ወንድ ልጅ አይደለህ እንደተው እንጂ ሚወተን አንሳው። ኮሜንት ላይ እየጻፍክ ነው። ደግ ሰው እነሱ እንዳትወቅሷቸው። እኔ እነሱን አልወቅሳቸውም። የጫኗቸውን ውሸታም መምህሮች ነው። ገብታችኋል? እነሱንም ወቅሳቸው ለምን እንደሆነ ታውቃላችሁ? ሂደው ባለማረጋገጣቸው አእምሯቸውን ድፍን ነው። እስኪ እንደሚለው እውነት ነው ወይ ብለው ሂደው አያዩ። ገብታችኋል? እሺ ለማንኛውም አይቻልም። እሺ ደግ ሰው ጎግል ዓለይሂ ሰላም ብፁዕ ወቅዱስ አቡነ ጎግል ተርጉሞ የሰጣቸውን ይዘው ነው እንደዛ የሚሏቸው። እሺ ይሄ ነው ጥያቄ ያለ ይቀጥል። ሚዩትን ካላነሳ እንዝል ታሕት። ጥያቄ ያለለ ጥያቄ ያለው አለ ወይ? ያላ እንዝል ታሕት። እሺ እድሜዎች ካላቸው አስገቧቸው። መግባት የሚፈልግ ክርስቲያን ካለ መግባት ይችላል። السلام عليكم. وعليكم السلام ورحمة الله. ايش وعليكم السلام. سلام عليكم أستاذ. أنا الحمد لله. ቁርአን ላይ አላሁ ሱብሓነሁ ወተዓላ ስለ ነቢዩላህ ኢሳ እንዲህ ይላል፣ ሙተወፊከ ወራፊኡከ ይላል። ለምሳሌ አይሁዶቹ ደግሞ ኢሳን ገድለነዋል ሰቅለነዋል ባሉ ጊዜ አላህ ሱብሓነሁ ወተዓላ ምን አለ? ወማ ቀተሉሁ ወማ ሰለቡሁ ይላል። ሙተወፊ ማለት መሞት ነው አይደል? አልገባኝም። እስኪ የት አድርገውሽ? ወፋት የሚለው በርካታ ትርጉሞች አሉት። እንቅልፍ ወፋት ይባላል። እንቅልፍ ወፋት ይባላል። ሞትም ይባላል። መሙላትም ይባላል። መሙላት ኢነማ ይወፋ ሳቢሩን አጅረሁም ቢገይሪ ሒሳብ አለ። ታጋሾችን አላህ ያለምንም ገደብ ምንዳቸውን ሞልቶ ይሰጣቸዋል ይላል። ወይንስ ታጋሾችን አላህ ይገላቸዋል ማለት ነው? ወፋት የሚል ባገኘን ቁጥር በቁርአን ላይ ላ ወፋት ማለት በርካታ ትርጉሞች ያሉት ምንዳን ሞልቶ መስጠት ወፋት ይባላል። ወኢነማ ትወፈውነ ኡጁረኩም የውመል ቂያማ አለ። የትንሣኤ ቀን ምንዳችሁን ተሞልቶ ይሰጣችኋል አለ። ወይንስ ወኢነማ ትወፈውነ ኡጁረኩም ማለት ምንዳችሁ የሚገደለው የትንሣኤ ቀን ነው ማለት ነው? አይደለም። ወፋት የሚል ቃል ባገኘ ቁጥር መግደል ሞት ማለት አይደለም። ታዲያ የዒሳ ዓለይሂ ሰላም እዚያ ላይ ወፋት የሚለው በምንድን ነው ከተባለ እንደው ሙፈሲሮች ጋር ሄዱና ሙሚቱ ከብለው ተናግረውታል ብለው ያመጡላቸዋል። አንደኛ ሙሚቱ ከብለው የተናገረው ማን ነው? ያ ወህብ ብኑ ሙነቢህ ይባላል። ወህብ ብኑ ሙነቢህ አንደኛ ከሰለፎች ነው፣ ግን ከእስራኤልያት እያያዘ የሚናገር የሆነ ሰው ነው። ደካማ ሰው ነው። እሺ እንዳው ትክክል ነው እንበል። ሙሚቱ ከማለት
የምገድልህ ማለት ነው በሚለው ራሱ ብንስማማ እንቅልፍ እኮ ሞት ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ችግር የለውም እኮ ያስኬዳል እኮ ሞት ራሱ እንቅልፍ ተብሎ ይጠራል እያልኳቸው ነው። አላህ ራሱ ሞትን እንቅልፍ ብሎ ይጠራዋል። ችግር የለውም። ስለዚህ በዒሳ ዐለይሂ ሰላም ላይ አላህ እንቅልፍን ጣለበትና ወሰደው። እንቅልፍን ጣለበትና ወሰደው። አላህ ስብሐነሁ ወተዓላ በዒሳ ላይ እንቅልፍን ጥሎ ወሰደበት ማለት ነው። ሌላ ነገር አይደለም። አይ መግደል ወይንም ደግሞ ሞትን እኛ የምንሞተውን ሞት ያስረዳል ወይ እንዳትሉ፣ ለአላህ ስብሐነሁ ወተዓላ በፍጹም አልገደሉትም አልሰቀሉትም ብሎ ዘጋ። እሱን እኮ ወማ ቀተሉሁ ወማ ሰለቡሁ አለ። አልገደሉትም አልሰቀሉትም አለ። ግን ሞት ራሱ እንቅልፍ ተብሎ ይጠራል። ማስረጃ ከተባለ በቁርአንም በሐዲስም ላይ እንዳነሳሁላችሁ አላህ በሱረቱ ዙመር ላይ አላሁ የተወፈል አንፉሰ ሒነ መውቲሃ ወለቲ ለም ተሙት ፊ መናሚሃ እያለ ይናገራል። አላህ አንዲትን ነፍስ በምትሞት ጊዜ ነፍስን ያወጣታል። ወለቲ ለም ተሙት ያቺ ያልሞተችዋን ነፍስ ፊ መናቢሃ በምትተኛ ጊዜ ብሎ ገለጸ። ስለዚህ እንቅልፍ መተኛትን ራሱ ሞት ብሎ አላህ ይጠራል። ስለዚህ እነዚያ ሙፈሲሮች እያሉ ያሉት ምንድን ነው? አላህ እንቅልፍ ጥሎበት ወሰደው ለማለት እንጂ እንደው ግድል አድርጎት ወሰደው እያሉ አይደለም። ገፈቻለ ነው ያ ነው ሙሚቱ ከእገላለሁ በሚለው ራሱ ብንወስደው ማለት ነው። ሞት የሚባለው ነገር ለሁለት ይከፈላል። አንድ እንቅልፍ ሞት ተብሎ ይጠራል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አነውሙ አኹል መውት ብለው ተናገሩ። እንቅልፍ የሞት ወንድም ነው ብለው ተናገሩ። ሞት ተብሎ ይጠራል እንቅልፍ ራሱ። ይህን ይመስላል። እሺ ልክ እንዲሁ እንቅልፋችንን ተኝተን ስንነሳ ጊዜ አዝካሩ ሶባህ ከሚባሉት መካከል አልሐምዱሊላሂ አለዚ አሕያና በዕደማ አማተና ወኢለይሂ ኑሹር እንላለን። አልሐምዱሊላሂ አለዚ አሕያና በዕደማ አማተና። ልክ እንቅልፍሽን ስትነሽ ጠዋት በየተባልሽው ዚክር አንደኛ ምንድን ነው? ከገደለን በኋላ ያስነሳን አምላካችን አላህ ምስጋና ይገባው፣ መመለሻችንም ወደ እርሱ ነው እንላለን። ኦኬ ከገደለን በኋላ ማለት እንደው ጸጥ አድርጎ ወስዶን ነበር ማለት ነው? አይደለም። ገሎናል። ሞት ያ የምናውቀው ትልቁን ሞት ማለት አይደለም። እንቅልፍ ራሱ ሞት ተብሎ ይጠራል። ገብተሻል አይደል? ሐታ ያንን ተፍሲሩ ላይ ያለውን ሙሚቱ ከሚለውን ቀልም እያደረጉ በቢጫ ቀለም አቅልመው ትልቅ ማስረጃ እንዳገኙ ሲያዘዋውራት ስላየው ነው። ቅዱሳኖች መቼ ነው ሙስሊሞች ቤት ሲያወሩ ገብታችሁ መልስ የምትሰጡት? እነዚህ ትላልቅ ተወያይነን የሚሉ ሰዎች ተደብቀው ሪከርድ አድርገው መመለስ ብቻ እስከ መቼ ድረስ? ግቡና ሙስሊሞች ጋር እንትን በሉ እንጂ አሁን እንጂ ይህ ቪዲዮ ማለት ይደረድሩና ቀኑን ሙሉ ውሏቸው ከሙስሊሞች ጋር ነው። ከዛ ሲያሰብስብ አድርገው ሄዱና ዛሬ ሁሴን እንደዚህ ብሎ መግለጫ ያወጣሉ። ዛሬ እንትና እንደዚህ ብሎ መግለጫ ማታ ላይ አንድ እንኳን ከክርስቲያን ከሚከታተላቸው እስኪ ሪከርድ ከምታመጡልን ገባ ብላቸው የያዟቸው አንድ ቀን በሏቸው እስኪ ነው እንደው ለታሪክ ይስሩ ይህን ነገር። ሁሌ ቪዲዮ ቅረጻ አይሽ የሚገርመው በሌላ አካውንት ነው የሚከታተሉት። ረዳጇቸው ሌላ አካውንት ከፍትና ማንም የማያውቅባቸውን ሪከርድ አድርገው ሰብስበው ይሄዳሉ። ማለት ዛሬ ሁሴን እንደዚህ ብሎ ድራማ ሰራ። አላህ ሙስተዓን። ገብቶሻል እህታችን? አዎ ኡስታዝ ባረከላሁ ፊክ ገብቶኛል። ጥያቄውን የሰማሁት ከሼህ ዘይን ይሄ አረቡ አለ አይደል ንጽጽር የሚሰራው ሼህ ከእሱ ነው እና የሰማሁት አረበኛ ስለሆነ በደንብ አልገባኝም። ሌላ ሰው ጠይቆት ማለት ነው። ሌላ ጥያቄ አለ? ሰው ይቀጥል። ከሚረብሽ ቦታ ራቁ ሰዎች። ያ ቀውም እብተዒዱ ዐን ልአማኪን አለቲ ፊሃ ሲያሕ። ሰላም ነው እሱ አማን ነው። እንዴት ነህ? አለን። በቀደር እንትን ጥያቄ ነበረኝ። ምንድን ነው የሆነች ሴትዮ በሙሳ ነበረች። እሷም ደግሞ ምንድነው ልጅ የላትም አልነበራትም። የሆነ እንትን እያነበብኩኝ ያየሁት። እየሰማኝ ነው? እየሰማህ በሙሳ አለይሂ ሰላም ጊዜ የሆነች ሴትዮ ነበረች። እሷ ምንድናት ልጅ አልነበራትም።
እና ሙሳን ሄዳ ምንድነው እስኪ አላህ ልጅ እንዲሰጠኝ ጠይቅልኝ በምትገናኘው ጊዜ ብላ እንትን አለችው፣ ጠየቀችው ማለት ነው ሙሳን። እሺ እና ሙሳ በዛን ሰዓት ሄዶ አላህን በሚጠይቀው ሰዓት እሷ ከኔ ነው የሚቆራረጠው። ሄዶ ሙሳ አላህን በሚጠይቅላት ሰዓት እሺ እየሰማኝ ነው። በሚጠይቅላት ሰዓት ልጅ እንደሌላትና መሀን መሆኗን ነገረው። ውሸት ነው ضعيف ነው። ውሸት ነው እንደሱ የለም እንደሱ የሚል እንትን አይ ስላየው ነው። እኔ የሆነ መጽሐፍ እያነበብኩኝ ስላየሁት ነው። ውሸት ነው ضعيف ደካማ የሆነ ዘገባ ነው። ከዚህ በፊት ልጆች ጠይቀው አሳይቻቸዋለሁ ነው እንዴ? እሺ እንግዲህ በቃ እሱ ነበረ ግራ እንትን ያለኝ። ያው ቀደረ እነላህ ቀደረ መቃዲር ከልቂ ቀብለ የخلق السماوات والارض ስላለው ካለው ስለተጋጨ እኔ ግራ ስህተት ነው ያስተት ነው ዘገባ። እሺ السلام عليكم. وعليكم السلام ورحمة الله. ሰላም ነው? ይሰማል? ጥያቄ ካለ ሌላችሁ ልውረድ። ይሰማል? አዲስ ልብስ ገዝተን መስገድ ይቻላል ሳይታጠብ? ሰዎች ለብሰውት የእንትን የሚሸጡት አይነት ነገር ከሆነ ይታጠብ። ነገር ግን ሰዎች ምንም ያለበሱትና ያልነኩት አይነት ከሆነ ችግር የለውም። እሺ ሌላኛው ጥያቄ ደግሞ በሌላ አገላለጽ إذا كان سلباجا فلا تلبسه حتى تغسله، وأما إذا كان غير سلباج فإنه يجوز لك أن تلبسه وتصلي به. هاي አንድ እሺ ሌላ ጥያቄ ልጨምር? ደስ እንዳለህ ከተመቸህ ጨምር፣ ካልተመቸህ አትጨምር። እሺ አንድ ጥሩ ስራ ስንሰራ አላህ ወፍቆን እንላለን። መጥፎ ሲሆን ደግሞ ማለት አንችልም። አላህ ፈርዶብን ነው ማለት አንችልም። እንዴት ነው ካገባ ካስረዳ? መጥፎውንም ጥሩውንም የአንተ ምርጫ ነው። መጥፎውም ጥሩም የአንተ ምርጫ ነው። ግን ምን አለ መሰለህ አላህ ሱብሓነሁ ወተዓላ በመልካም ነገር አንተ ከተነሳሳህ ሊያግዝህ ቃል ገብቶልሃል። አላህ በቁርአን ላይ ወለዚነ እህተደው ዛደሁም ሁደን ወአታሁም ተቅዋሁም ይላል። እነዚያ ቅኑን መንገድ የተመሩ ሰዎች ቅኑን መንገድ እኔ ጨምርላቸዋለሁ እያለ ይናገራል። ስለዚህ የሆነ መልካም ነገር ወለው ዓሊመ አላሁ ፊህም ኸይረን ለአስመዐሁም ይላል። እኔ በልባቸው መልካምን ነገር ባውቅ ኖሮ እንዲሰሙ አደርጋቸዋለሁ እያለ ይናገራል። ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና፣ እነዚያ በእኔ መንገድ ላይ የታገሉ ሰዎችን ቅኑ መንገዴን እመራቸዋለሁ እያለ አላህ ሱብሓነሁ ወተዓላ ይናገራል ማለት ነው። ስለዚህ ይሄ ነው ማለት ነው። ነገር ግን በመጥፎ ነገር ላይ አላህ ሱብሓነሁ ወተዓላ ሰዎችን ያግዛል ወይ? አያግዛቸውም። በዚያ ላይ አላህ ሱብሓነሁ ወተዓላ በመጥፎ ነገር ላይ አያግዛቸውም። ያ ሰውዬው የራሱ ፈቃድ ነው። ማን ነው ታዲያ በዚያ ነገር ላይ የሚያበረታው ከተባለ ሰይጣን ነው የሚያበረታቸው። በዚያ ላይ የሚያበረታቸውና የሚያግዛቸው ሰይጣን ነው በክፉ ነገር ላይ እንጂ አላህ ሱብሓነሁ ወተዓላ በክፉ ነገር ላይ ሰዎችን አያግዛቸውም። አይቀጥሉ። አላህ አግዞናል የማንለው በመጥፎ ነገር ላይ አላህ በመጥፎ ነገር ላይ ሰዎችን ስለማያግዝ። ጥያቄ ያለ ቀጥል። አለይኩም ሰላም ወረሕመቱላሂ ወበረካቱ። ኡስታዝ እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። ከላይ ያለሽ አስሊ አለሽ ወረደች መሰለኝ። እሺ ቀጥይ። የኔ ጥያቄ ማለት ነው ኡስታዝ ጥያቄ ለቀጥ እናቴ የኔ ጥያቄ ማለት ነው ኡስታዝ
ቢያንስ 5 ዓመቱ ምናምን ይሆናል። ግን ሁሌ በቃ ይጨንቃታል። ቁርአን ባስቀራለት ምናምን ትላለች ማለት ነው። ግን ትንሽ ደግሞ አቅም አንሷት ይሰማል። የኔ አይሰማም ኡስታዝ? ይሰማል። ድምጽ አይሰማም? እሺ ኮሜንት ላይ አስሊ 21 እንደምትለው ልጅ አስገባት አድርገች። እኔ ማስገባት አልቻልኩም። እሺ ጠይቁ፣ ጥያቄያችሁን ይሰማል። እና እናቴ አባቷ ከሞተ ቢያንስ ወደ 5 ዓመት ይሆናል እና ሁሌ በቃ ይጨንቃታል ምናምን ታስባለች። ቁርአን ባስቀራለት ምናምን ትላለች ማለት ነው። ግን በቃ ትንሽ አቅም ማንሷት ምናምን እስካሁን እንትን አላለችም። እሱ እንዴት ይታያል? እሺ ስራ ጥያቄሽ ጨርሻ ተላለ ለሞተ ሰው ቁርአን ማስቀራት እንደሚቻል የሚያሳይ የቁርአንም ሆነ የሐዲስ ማስረጃ የለም። ቅድም ተናግሬያለሁ። የሚቻሉ ነገራቶች 5 ናቸው። አንደኛ ዱዓ ማድረግ፣ ሁለተኛ ኢስቲግፋር ማድረግ፣ ሶስተኛ ሰደቃ ማድረግ፣ አራተኛ ሐጅ ማድረግ፣ አምስተኛ ዑምራ ማድረግ። እነዚህ ናቸው የፈቀዱት። ቁርአን ግዴታ አይደለም ማለት ነው። ቁርአን ማስቀራት የሚለው ነገር እሱ ማስረጃ የለውም። እሺ ጀዛኪላ። ልጆች ጥያቄ ካላችሁ ቀጥሉ። ማነው ጥያቄ ያለ ሰው? ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። የኔ ጥያቄ እኔ አሁን አይሰማም እንዴ? ወአለይኩም ሰላም። ስደት ሀገር ላይ ነኝና ከዚህ በፊት ሀገሬ እያለሁ ኢትዮጵያ ማለት ነው ሌሊት ሰላትን እሰግድ ነበረ። 4 ረካዓ ሌሊት ሰላትና 3 ረካዓ ዊትርን እሰግድ ነበረ። ይሰማል? ይሰማል? እንደገና ጥያቄሽ ምንድን ነው? ኢትዮጵያ እያለሁኝ አሁን ስደት ላይ ነኝና ኢትዮጵያ እያለሁኝ ሀገሬ እያለሁኝ ሌሊት ሰላትን እሰግድ ነበርና 4 ረካዓ ሌሊት ሰላት 3 ረካዓ ዊትር ነበር የምሰግደው። ከዛ አሁን ስደት ላይ ደግሞ ከሱብሂ በፊት ቤቱ መጸዳት እንዳለበትና ንጹህ እንደሚሆን እፈልጋለሁ ብላኝ ያው አሰሬ ማለት ነው። እና እንቅልፍ በጣም ያስቸግረኛል ይደክመኛልና እንዴት ነው ሌሊት ሰላትን አሳጥሬ መስገድ የምችለው? እንቅልፍ ደግሞ ያስቸግረኛል። 4 ረካዓ ከበዛብሽ 2 ረካዓ አድርገሽ መስገድ ትችላለሽ። የሌሊት ሶላት ዝቅተኛ 2 ረካዓ ነው። 2 ረካዓ ሰግዳችሁ ከዛ ዊትር 1 ረካዓ መስገድ ትችላለሽ። ዊትር 1 መስገድ ይቻላል። ዝቅተኛ የሌሊት ሶላት ዝቅተኛ 2 ረካዓ መስገድ ይቻላል። አይ ኦኬ እሺ ሽክራን። ነቢያችን ሰለላሁ ዐለይሂ ወሰለም ስለ ሌሊት ሶላት ተጠይቀው ሱኢለ ረሱል ሰለላሁ ዐለይሂ ወሰለም ዐን ሶላት ሌይል ፈቃል ሶላት ሌይል መስና መስና። የአላህ መልክተኛ ስለ ሌሊት ሶላት ሲጠየቁ የሌሊት ሶላት 2 ረካዓ እያደረጋችሁ መስገድ ነው ብለው ተናገሩ። ስለዚህ ዝቅተኛ 2 ረካዓ ነው። አብዱላህ ብን ዐባስ ረዲየላሁ ዐንሁ ወለዚነ የቢቱነ ሊረቢሂም ሱጀደን ወቂያማ የሚለውን የቁርአን አንቀጽ ሱረት ከማነው ፉርቃን ላይ ያለው መጨረሻ ላይ ሲፈስር ምን አለ? መን ቃመ ቢረክዓተይን ፊ ለይላ ፈቀድ ቃመ ለይለ ኩለሁ ብሎ ተናግሯል። ፈሁወ ሚመን ባቱ ሊረቢሂም ሱጀደን ወቂያማ ብሎ ተናግሯል። ከሌሊቱ ወቅት ጊዜ ከዒሻ በኋላ እስከ ሱብሒ ድረስ ባለው ጊዜ 2 ረካዓ ሱና ሶላት የሰገደ ሰው የሌሊት ሶላትን ቁመው ከሰገዱት መልካም የአላህ ባሪያዎች ይመደባል ብሎ ተናግሮላቸዋል። ስለዚህ 2 ረካዓ ዝቅተኛ መስገድ ትችላላችሁ። ዊትር ደግሞ 1 ረካዓ። እሺ ጀዛከላሁ ኸይረን። ወያኩ እሺ ኮሜንት ላይ ይረጋግጣ። ብዙ ጊዜ 3ቱንም ረካ ማለት ሳይቋርጡ የሚሰግዱትስ ነገር እሱ እንዴት ነው? ትክክል ይቻላል። የዊትር ሶላት አሰጋገድ 2 አይነት ነው። አንደኛ 3ቱንም ረካ በአንድ መስገድ፣ ሁለተኛ
ሁለቱን ረካ ሰግዳችሁ አሰላምታችሁ ከዛ እንደገና ለብቻው አንደኛውን መስገድ እንደ መግሪብ አድርጎ መስገድ ነው የማይቻለው። እሺ ኡስታዝ ለልጆች ለትምህርታቸው ገንዘብ አስቀምጥላቸዋለሁ ከሱ ዘካ ማውጣት አለብኝ። ኒሳቡ ከደረሰ ይወጣል። ኢዛ በለገ ኒሳብ ወሓለ ዐለይሂ ልሐውል ፈቀድ ወጀበ ፊህ ዘካ ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም። አይ ጥያቄ ያለቀትን የሌሊት ሶላት ሳንተኛ መስገድ ይቻላል ወይ? አዎ ይቻላል። የሌሊት ሶላት መስገድ የምትችሉት ከዒሻ ሶላት በኋላ እስከ ሱብሒ ድረስ ባለው ጊዜ ነው። የሌሊቱ መጀመሪያ ላይ መስገድ ትችላላችሁ። እንቅልፋችሁ ሌሊት የሚመጣና የሚያሸንፋችሁ ከሆነ እንዲሁም የሌሊቱ መካከል ላይ መስገድ ትችላላችሁ። የሌሊቱ መጨረሻም ላይ መስገድ ትችላላችሁ። በላጩ የትኛው ነው ከተባለ የሌሊቱ መጨረሻ ላይ መስገድ ነው። لأنه وقت نزول إله سبحانه وتعالى كما يليق بعظمة سلطانه. قال النبي صلى الله عليه وسلم ينزل ربنا إلى السماء الدنيا حين يبقى ثلث الليل الأخير فيقول من يدعوني فأعطيه فأستجيب له ومن يسألني فأعطيه ومن يستغفرني فأغفر له. السلام عليكم أستاذ. عليكم السلام ورحمة الله. እሺ ለእናት ወይንም ለአባት ላይ ኡምራ ማድረግ ይቻላል? ጥያቄ ካላችሁ ጠይቁ። ልጆች ከሌላቸው እንውረድ። እሺ ወአለይኩም ወራህመቱላሂ ወበረካቱሁ። ሰላም ወራህመቱላህ። እሱ ሰላም ነው? አልሐምዱሊላህ። ያለኝ ጥያቄ እንዴት ነው ሱሪ ማስረዘምና የፀጉሩ ጉዳይ እንዴት ነው ከማረጃ አንጻር ማለት ነው? ብዙ ጊዜ የሚያወዛግበኝ ነገር ሆነብኝ። እዚህ በፊት ብዙ ጊዜ መልሻለሁ። ሌላ ጥያቄ አለ? አለይኩም ሰላም ወረሕመቱላሂ ወበረካቱህ። ጥያቄሽ ምንድን ነው? ኦኬ አንዲት ሴት ልጅ እድሜዋ ደርሶም ሊሆን ይችላል ለትዳር ሳይደርስም ትንሽም ሆነ ይችላል ተገዳ ወይም ዚና ብትፈጥር እንዴት ነው? እስኪ እሱን አብራራልኝ። ሰላም። እሺ ተገዳ ዚና ብትፈጽም እንደ ወንጀለኛ አትቆጠርም። እንደውም አጅር አላት ስለተበደለች ስለተጠቃች። ማስረጃ ቃል ነቢ ሰለላሁ ዐለይሂ ወሰለም ኢነ አላህ ተጃወዘ ዐን ኡመቲ ሰላሰን አልኸጠእ ወኒስያን ወመስተክሪሁ ዐለይህ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አላህ ከተወለዶቼ በሶስት መንገድ የሰሩትን ኃጢአት አይዝባቸውም አልፎላቸዋል አሉ። አንደኛ በስህተት ወንጀል የሰራ ሰው ማለት ባለማወቅ ወንጀል መሆኑን ሳያውቅ አንድ ሰው ወንጀልን ሰራ፣ ይህ ሰው እንደ ወንጀለኛ አይቆጠርም። ሁለተኛ ረስቶ ወንጀል የሰራ ሰው ወንጀሉ አይጻፍበትም። ለምሳሌ በጾም ቀን ረስታችሁ ብትበሉ ጾማችሁ ይበላሻል? ወንጀለኛ ናቸው? ላ አይደላችሁ፣ ምክንያቱም ረስታችሁ ነው። ሶስተኛ ተገዶ ኃጢአትን ላይ የወደቀ ሰው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ተገዳ ሴት ልጅ ብትደፈር እንደ ወንጀለኛ አትቆጠርም። እንዳውም በዚያ ነገር ግፍ ደርሶባታልና ከአላህ ሱብሓነሁ ወተዓላ ዘንድ በዚያ አላህ ይከሳታል ነገ የውመል ቂያማ የተበደለችውን በደል። ያን የበደላትን ሰው ዋጋውን ይሰጠዋል አላህ ሱብሓነሁ ወተዓላ። ይሄ ነው። እሺ ሹክራን። ሁለተኛ ጥያቄ ደግሞ እሺ ይሰማል? ይሰማል። እሺ ሁሱ የሌሊት ሶላት ስንት ረካ ነው ይላል? የሌሊት ሶላት ነቢያችን ሰለላሁ ዐለይሂ ወሰለም 11 ረካ ነበር የሚሰግዱት። ከዚህ በላይ ጨምረውም ቀንሰውም አያውቁ። ለዚህ ማስረጃ እናታችን አይሻ ስትናገር ምን አለች? የአላህ መልካም ስራ ይውደድላትና ማ ካነ ነቢዩ ሰለላሁ ዐለይሂ ወሰለም የዚዱ ዐላ 11 ረክዓ ፊ ረመዳን ወፊ ገይሪ ረመዳን አለች። የአላህ መልክተኛ ነቢዩ ሰለላሁ ዐለይሂ ወሰለም በረመዳንም ከረመዳንም ውጭ ከ11 ረክዓ በላይ ጨምረው ሰግደው አያውቁም አለች። 8 ከሰገዱ በኋላ 3 ዊትር ይሰግዳሉ። በአጠቃላይ ስንት? 11። እንደዚህ ነበር የሚሰግዱት።
ነገር ግን ከዚህ በላይ መስገድ ይቻላል ወይ ለሚለው አዎ ይቻላል። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ላይ አልገደቡትም። ከዚህ በላይ እንዳሰግዱ አላለው። እንዳውም በሌላ ሐዲስ ላይ ከዚህ በላይ መስገድ እንደሚቻል ተናግረዋል። ሱኢለ ረሱሉላህ ሰለላሁ ዐለይሂ ወሰለም ዐን ሰላቲል ሌይል ፈቃል ሰላቱል ሌይሊ መስና መስና። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ተጠየቁ ስለ ሌሊት ሶላት። እርሳቸው ምን ብለው መለሱ? የሌሊት ሶላትን ሁለት ሁለት ረካ እያደረጋችሁ መስገድ ነው አሉ። አልገደቡትም። አያችሁ። ከዚህ ይዘው ዑለሞች ሼክ አብዱልዓዚዝ ብን ባዝ፣ ብን ዑሰይሚን፣ ሼክ ሷሊህ አልፈውዛን የጊዜያችን ታላላቅ ዑለሞች ከዚያ በላይ ቢጨምር ችግር እንደሌለው ተናግረዋል። ዋናው ነገር ግን ምንድነው? መጨረሻ ላይ ዊትር እንዳትረሱ። የሌሊት ሶላትን አሁን እየተነጋገርን ያለነው የዊትር መጨረሻ ላይ እንዳትረሳ። ነቢያችን ሰለላሁ ዐለይሂ ወሰለም እጅዓሉ አኺረ ሶላትኩም ቢልሌይል ዊትራ ስላሉ የሌሊት ሶላታችሁን መጨረሻ መዝጊያ ላይ ዊትር ሶላትን አድርጉ ብለው ስለተናገሩ፣ ዊትር ማለት እንደ ቋንቋ ነጠላ ማለት ነው። ገብታችኋል? ነጠላ ማለት ነው። የጥንድ ተቃራኒ ሁለት ጥንድ ነው፣ 4 6 ምናምን። ዊትር ደግሞ 1 3 5 7 9 ምናምን እነዚህ ናቸው። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ዊትር የሚሰግዱ ስንት ረካዓ ነው? 3 ረካዓ ነበር የሚሰግዱት። የዊትር አሰጋገር ስርዓት ሶስቱንም በአንድ ሰግዳቸው መጨረሻ ላይ ተህያቱን ቀርታቸው ማሰላመት ትችላላችሁ። ሁለተኛው አሰጋገር ደግሞ ሁለቱን ረካዓ ሰግዳቸው ተህያቱን ቀርታችሁ ካሰላመታችሁ በኋላ እንደገና ተነስታችሁ አንዷን ለብቻ ሰግዳችሁ ተህያቱን ቀርታችሁ ማሰላመት። እንደ መግሪብ ግን አይቻልም። ሰምታችሁኛል? እንደ መግሪብ አይቻልም። ሁለቱን ረካዓ ሰግዳችሁ ሳታሰላምቱ በዚያ ተህያቱን ቀርታችሁ እንደገና ተነስታችሁ አንድ ረካዓ ሰግዳችሁ ከዚያ ተህያቱን ቀርታችሁ ማሰላመት እንደ መግሪብ አይደለም። ከዊትር ላይ አንድ ብቻ መስገድ እንችላለን። ዊትር ካላችሁ አንድ ረካ ብቻ መስገድ ትችላላችሁ። አንድ ረካ ብቻ መስገድ ትችላላችሁ። ነገር ግን በላቸው ሶስቱን ብትሰግዱ ነው። ከዚሁ ጋር በተያያዘ የምትቀሯቸው ቁርአን ከፋቲሓ በኋላ በዊትር ሶላት ላይ የመጀመሪያው ረካ ላይ ሰቢሕ እስመ ረቢከል አዕላ፣ ሁለተኛው ላይ ቁል ያ አዩሀል ካፊሩን፣ ሶስተኛው ላይ ቁል ሁወላሁ አሐድ ቢሆን ይመከራል። ነቢ ሰለላሁ ዐለይሂ ወሰለም እንደዚህ ነበርና የሚቀሩት። ይህ ነው። ከዚሁ ጋር በተያያዘ ዊትር ላይ የመጨረሻው ረካ ላይ ቁኑት የሚባል ነገር አለ። ልክ ሰሚዐ አላሁ ሊመን ሐሚደ ካላቸው በኋላ ዱዓ ማድረግ እርሱም ተወዳጅ ነው። ነቢ ሰለላሁ ዐለይሂ ወሰለም ያደርጉ ነበር። ገብተዋል? የጠየቀው ሰው ኮሜንት ላይ ነበር መሰለኝ። ቀጣይ ጥያቄ ያለው ሲቀጥል ኢየሱስ ይወዳቸዋል ይላል። ወላሂ በጣም ነው የሚወደን እናውቃለሁ። አንተን ግን አይወደህም ነው። አላሳይህ ማስረጃ ልክ የላለሁ። እሺ ደግሞ ፍሬ አንተን አይወደህም። እሺ እሱ ሊቀጥል ኔትወርክ ነው መሰለኝ ያስወጣኝ። እሺ ጥያቄ ምንድን ነው? ልክ የላለሁ። ግባ እንጂ የደሙ ፍሬ አይ እሺ ሸዋል ጾም ደግሞ ላይ ሰኞና ሐሙስ ባን ላይ መጾም እንችላለን። ስናጾም አላ እንዴት ነው? ይቻላል፣ ችግር የለውም ይቻላል። ጥያቄዋ ምን መሰላችሁ? የሸዋል ጾም አለ። በአንድ ለይታችሁ የሱና ጾሞች በአንድ ቀን ቢገናኙ ሁለቱንም በአንድ ላይ መጾም ትችላላችሁ። ችግር የለውም። እሺ ሽኩራን። በአንድ ድንጋይ ሁለት ወፍ፣ በአንድ ድንጋይ ሁለት ወፍ መተሽ ታውቂያለሽ? የሽ መታጣቅም መሰለኝ በአንድ ድንጋይ ሁለት ወፍ። እኔ ግን ህፃን እያለሁኝ አንድ ወላሂ ማረሳው ማለት ነው ወፎች ምናምን እያጠመድኩኝ ይዝ ነበር በወጥመድ ጣሪስ የሚባለው ይህ ዝንጉርጉር ነገር ማለት ነው። እርግብ ምናምን የሚያክለው እና እሱ ነው ይዝ ነበር እና ጓደኞች ጋር ከዕለታት አንድ ቀን ከዙሁር በኋላ በልክ በምሳ ሰዓት ማንም በማይኖርበት ሰዓት ማለት ነው ልጆቹ የሚያጠምዱት ወጥመድ ወይ ጠዋት ይሄ ላይ ነው ወይንም ከአስሩ በኋላ ከሰዓት ነው። እኔ ደግሞ በምሳ ሰዓት ሄድኩኝ። ገበያው አለ እዚህ እህል ምናምን የሚሸጥበት እዛ ያርፋሉ ወፎቹ እና እኔ ወጥመድ ይዤ ሄድኩኝና ብቻዬን አጠመድኩኝ። ማንም የለም። ግን ሰፈሩ እንዳለ ጓደኞቻችን በየበራፉ ምናምን አሉ ከገበያው እንትን ማለት ነው በበሩ ላይ ምናምን ተቀምጠዋል። ራቅ ብለው ማለት ነው በበራቸው በቤታቸው በር ላይ። ከዛ እኔ ያችን አንዲት እንትን እንዳጠመድኩኝ ምናምን እህል አድርጌበት ምናምን ወጥመዱ ላይ አንዲት ወፍ ጣሪ ሳረፈች አስታውሳለሁ። ወላሂ ቀስ ብዬ እንዳትበርብኝ እሷን ሳጠጋት መጨረሻውን ወጥመዱ ጋር ደረሰች። ከላይ ሁነው እያዩ ነው ገብታች እንዳለ ኩያዎቻችን ልጆች ማለት ነው። እነሱ ሰፈር ሄጄ ነው የእኛ ታች ሰፈር ነው የእነሱ ላይ ሰፈር ነው ገበያው ሰፈር
ከዚያ ወጥመዱ ውስጥ አትገባም። ወላሂ ገባች። የያዛት ደግሞ እግሯን ነበረ። እሺ ስላት ቀጥታ ገባች እና ያዛት። ልክ እንደያዛት ስትንደፋደፍ ምናምን ሲያዩ ስትፈራገጥ ምናምን ከላይ ያሉት ያዙት እያሉ ሊቀሙኝ መጡ። እግሯን እስክፈታ ድረስ ከወጥመዱ ሚስማሩን መሬት ላይ ቸክየዋለሁ። እግሯን እስክፈታ ድረስ ቀጥ እያልኩ ሲያቸው የደረሱብኝ በጣም እየቀረቡ ነው። በሩጫ ነው በቃ ከተራራ ላይ ሲሆን ከፍ ያለ ቦታ ስለሆነ ቤታቸው እየሩት ወጡ። እንዳለ የሰፈሩ ልጆች ማለት ነው። ጣሪ ሲያዝ ብርቅ ነው የዛኔ። ከዚያ እስክፈታ ድረስ ሊደርሱብኝ ነው። ከነ ሚስማሩን እቅላ አደረግኩኝና ይዣት በሩጫ ወደ ቤት ወላ አስታውሳለሁ። ልክ ቤት ስደርስ አባቴ ጣሪ ሲዤ ነው ውረድልኝ አልኩት። ከዛ አደረገን አረዳት በላናት። እሺ ጥያቄ ያለው ማን ነበር? ጥያቄ ያለው ማን ነበር? ሰላም አለይኩም ሁሱ። ወአለይኩም ሰላም ወራህመቱላህ። እንዴት ነህ? እንደዚህ ነኝ ወላሂ። ቀደም እንደዚህ ነበርኩኝ። አይ ደህና ነኝ አልሐምዱሊላህ። ማሻአላህ አላህ ይጠብቅህ። አሚን አሚን አሚን። ጥያቄ ከጾም ጋር የተያያዘ ነው ሁሱ። ማን የያዘው? አልፏል እኮ ሳትይዙት። እሺ ጥያቄሽ ምንድን ነው? ባለቤቴ ኩላሊት ታማሚ ነበረ። አላህ ይሽራ ያ ረብ። እሺ አሚን አሚን። እና የዘንድሮ ረመዳን የመጀመሪያ ቀን እንደጾመ በጣም ታመመና ጾሙን አቋርጧል። ሙሉ ወሩን አልጾመም። እውነት ነው። እሺ እንትኑም ጠጠሩም ከፍተኛ ደረጃ ስለደረሰ ሰርጀሪ ትሰራለህ ተባለ። እስካሁን ግን አልተሰራም። አሁንም ሕክምና መከታተል ላይ ነውና ጾምን የሚወጣበት ነገር አለ መፍትሄ ወይስ የግድታ ቀዷ ነው የሚያወጣት ያለበት? ህመሙ ወደፊት የሚሻለው ነው ዶክተሮች ሲናገሩ፣ ወይንስ የማይሻል ህመም ነው ከእርሱ ጋር አብሮ የሚዘወትር የህመም አይነት ነው ብለውታል? ህመሙ በዶክተሮች ደረጃ ሰርጀሪ ካልተሰራ የሽንት የኩላሊቱ ፊኛ ቧንቧው ላይ ስለሆነ መውጣት አይችልም እና ሰርጀሪ የግዴታ ነው የሚሉት። በባህል ደረጃ ደግሞ እንስላል የሚባል ቅጠል ነገር አለ። እሱን በመጠጣት እሱ ያወጣዋል እና ውሃ በብዛት አይነት ነገር አለ። እሱን እየሞከረ ነው። አሁን ለሰርጀሪውም ካለው ፋይናንሻል ፍሪደም አንጻር ለመሰራት አላሰበም እና ምናልባት ይሄ ተስፋው ሰርጀሪም ከመሰራቱ በፊት በውሃ እንዲወጣ በመድኃኒቱ ነው። እሱን ነው እየሞከረ ያለው። እሺ ለማንኛውም ህመም ለሁለት ይከፈላል። አንደኛ ከእርሱ ጋር አብሮ ለዘላለም ከህይወት የማይፈታ የሆነ የህመም አይነት፣ የማይለየው የሆነ የህመም አይነት። በዚያ በህመም ምክንያት ሰውየው ቢጾም በጤናው ላይ ችግር የሚፈጥር የዚህ አይነቱ ሰው ረመዳን በመጣ ቁጥር ከፋራ እያወጣ ያሳልፋል። ለእያንዳንዱ ቀን አንዳንድ ምስኪን ማብላት ማለት ነው። ነገር ግን ህመሙ ሁለተኛው ጊዜያዊ የሆነ ህመም አይነት ከጊዜ በኋላ የሚሻለው ከሆነ ሁለትና ከዚያ በላይ ዶክተሮች ይህ ከጊዜ በኋላ የሚሻልህ ነው ብሎ ነገሮት ከሆነ መድኃኒቶችን የተከታተለ ይሄ ሰው ከፋራ ያወጣል። ነገር ግን በሚሻለው ጊዜ ጠብቆ ያሉበትን ቀጣዎች ያወጣል። ይሄ ነው እና ስለዚህ ህመሙ የማይፈታ ከሆነ ከዚያ በኋላ አብሮት የሚቆይ ከሆነ ይሄ ሰውዬ ከፋራ እያወጣ ይኖራል። እሺ ኤፍሬም ናግባ ስማቸው የወንድ ልጅ ስም ነው። ከታች ግን የመንደር ሴቶችን ወሬ ነው የምትሰፉት ቅዱሳኖች። ግባ يلا تعال معي وتكلم قدامي. هاي لك لا لا نفري تياك اللي قلت ايش سما ايه ترششل 3 ዓመት 4 ዓመት በኋላም የሚድን ከሆነ ከ4 ዓመት እንደዛ በኋላም ማውጣት ይችላል ማለት ነው። ላ ኢንሻአላህ ይስጥልኝ። ሄዳ እሺ ጌታ ሰው አቤት ያጋለ ሰላም ነው አሎ እንዴት ነህ? አሁን ሰላም አለ እሺ
ጥያቄ ምንድን ነው? የሆነ ጥያቄ ኑሮ ነበር ጠይቄ ነበር ማለት እስልምና ሃይማኖት ማለት ነው። መስጊዱ ላይ ማለት ጨረቃና ኮከብ ምንድን ነው የሚያመለክተው? እሺ ጨረቃና ኮከብ ዝም ብሎ ከቁርአንም ከሐዲስም ላይ ይህን አድርጎ የሚል የለም። ምንም ከአምልኮ ጋር የሚያገናኘውም ነገር የለም።